ካከል አልችልም አልኩሽ አይደል? እኔ በራሴ መንገድ አደይን አስወግዳታለሁ። እንዳንቺ ሌሊቱ ሙሉ ሲጓዝ አላደረ። ይሄ ልጅ እኮ ደህና አይደለም። ቆይ ምን አድርገሽው ነው? በአንቺ በኩል ጋር ሾፍ እንዲያደርገኝ ነው ማለት ነው። እስከ 6 ሰዓት እየተነሳች አይደለም። ከኪንጎ ጋር ለመጨረሻ ጊዜ የተገናኛችሁት መቼ ነው? ቆይ ምን አድርገሽ ወንድሜ? ወደደሽ ባፈቀረሽ? ይሄ ልጅ ደህና አይደለም። እኔ ትናንትና ምንም ምግብ አልሰራሁም። ቤዛ እዚህ ነገር ውስጥ እጁ አለበት። አመንሽም አላመንሽም እኔ ምንም መቆ ነገር የለም። እሺ ሁለቱም የምግብ መመረዝ ነው ተባሉ። አደይ ካልሆነች ሌላ ማን ይሆናል? አደይንም ቤዛንም ያንንም ዘበኛ ልካቸውን አሳያቸው። ሰው የፈለገ ክፉ ቢሆን በዚህ ልክ እንዴት ክፋት ይሰራል? በቃ አዎ በቃ እሹ አሁን ቤት የለቀውጣ። ትክክለኛ ወንጀለኛውን ፈልጋቸው ዴቭ። እነዚህ ሰዎች ለሊኒ በቃ ነይ ለሊኒ አያደል ባቡሬ ምኑን ለሊ ቤታችን ድረስ ሰፈራችን ድረስ እኮ ነው የተከታተሉን። ለዚህ ነበር ልውጣ ስትለኝ ነበረው። እሱም በኋላ እናወራለን። አሁን ቼክ ላድርግ። ባቡሬ እኔ በጣም ፈርቻለሁ። ቆይሽ እየተከታተሉንስ ቢሆን? አትፍሪ ለሊ፣ እኔ ያለሁልሽ። አሁን ቤት እንሂድ። ነይ ለሊ። አደይ የኔ ቆንጆ። ዴቭ ለምን መጣ? ተረጋጊ። እታለም እዚህ የለችም። ግን ዴቭ ለምን መጣ? ከዚህ በኋላ እዚህ መገናኘት የለብንም አላልኩም? እሱማ ተባብለናል፣ ግን አልቻልኩም። ምን ላድርግ? እዚህ ቤት ውስጥ እያለች ስትናፍቂኝ ጊዜ አልቻልኩም። ከዛ መጣሁ። እሺ በቃ ለዛሬ ይሁን፣ ሌላ ቀን ግን እንዳይደገም። እሺ አደይ። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናላችን በሰላም መጣችሁ እያልኩኝ ለኦርቶዶክስ እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላምና በጤና አደረሳችሁ። በዓሉ የሰላም፣ የፍቅር፣ የጤና፣ የአንድነት ያደርግልን። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው እንግዲህ ሰራተኛዋ አደይ ፊልምን ክፍል 118 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በስከ መጨረሻ ቤዛ ሀሳቧን አሳክተዋለች። ማለትም የዚህም ቤተሰብ እያንዳንዱ ቀስ ቀስ እያልኩ አጠፋዋለሁ ስትል የነበረችው ቤዛ ዛሬ እንግዲህ በአጋጣሚ እጇ ላይ ወድቀውላት ማለትም ዲብና ፍቅርም በምግብ መመረዝ ምክንያት ሆስፒታል እንዲገቡ አደርጋቸዋለች። ነገር ግን እሷ ልትገላቸው ነበረ የሞከረችው። የግድያ ሙከራው ባይሳካላትም በመመረዝ ሆስፒታል እንዲገቡ አድርጋቸዋለች። ቤዛን ግን ከአደይ ውጪ ማንም እንዴት አደርጋለች ብሎ ያሰባት የለም። ማለትም ቤዛ ሁሉም ነገር በአደይ እንዲሳበብ እያደረገች ስለሆነ ሁሉም አደይን ነው እየጠረጠሩ ያሉት። ነገር ግን ተጀምሮ እስከሚጨረስ ድረስ የሀሳቡም እንዲሁም የሴራውም ጠንሳሽ ቤዛ ነበረች። ቤዛና ፍቅር ነበሩ። ቤዛ ግን በጎን ዞር ብላ ፍቅርንም እንዲሁም ሙሉ ቤተሰቡን ለማጥቃት እየሞከረች ትገኛለች። ማለትም እንግዲህ ቤዛ በእቅዷ መሰረት መጀመር ያለብኝ ከአደይና ከፍቅር ነው ብላ አስባ ነበረ። ለአደይ ተዘጋጅቶ የነበረው የምግብ መመረዝ ነው ለዴቭ የተረፈው። ዴቭና አደይ በአጋጣሚ ቤት ውስጥ እያወሩ ነበረ። እናም ቤዛ ለአደይ ምግብ ስታመጣላት አደይ ደግሞ አጋጣሚ ሆኖ አሞኛል በሚል ምክንያት ምግብ አልበላም ብላ ዴቭን ላጉርስ በማለት ለዴቭ አጎረሰችው። እናም ዴቭ ደግሞ አገኘሁኝ ብሎ በአደይ መጉረስን እሱም ጎረሰላት። እናም በቃ ይዘው ሂድና ምግቡን ጨርስና ብለው በማለት አደይ ከክፍሏ ይዞት እንዲወጣና የራሱ ክፍል ሄዶ እንዲበላ ነገረችው። ዴቭም በሚገባ ሀሳቧን ተቀብሎ ይዞት ሄዶ በላ። ፍቅርም እጅግ በጣም እርቦኛል እያለች እየተንገበገበች ወደ ኪችን ገባች። ነገር ግን ተዘጋጅቶላት የነበረውን ነገር አላየችም። ቤዛም ወደ ክላስ ሂጂ እኔ ያመጣልሻለሁ በማለት የፍቅርን ምግብ ክላሷ ወሰደችላት። እሷም እንዲሁ የተመረዘው ምግብ በመብላት እራሷን ሳተች። አሁን ላይ ሁለቱም ሆስፒታል ይገኛሉ። አሹም ምንም በማያውቀው ምክንያት አንተና አደይ ናችሁ ይሄንን ነገር ያደረጋችሁት በማለት ከቤት ተባሯል። ማለትም ከስራው ተባሯል። ሩታም ሁሉም ሰው
አሹን እጁ እንዳለበትና ለነገሩ ተጠርጣሪ እንደሆነ አድርገው ነው የሚያስቡት። ነገር ግን አሹ ምንም የሚያውቀው ነገር የለም። እንዲሁም አደይም በዛው ልክ ምንም የምታውቀው ነገር የለም። ሙሉ ሴራውን ጠንስሳው የነበረችው ቤዛ ናት። አሹም እንግዲህ የወንጀሉን ፈጻሚ ፈልጋችሁ ድረሱበት በማለት በመመሰጋገን እንሄዳለን ብዬ ነበረ። ነገር ግን በጸብ ሊሄድ ነው። እትዬ ለእስከዛሬው ይቅርታ አድርጉልኝ በማለት ይቅርታውን ጠይቆ ከቤት ወጥቷል። እነሱም ለእስከዛሬው ውለታ ፈጣሪ ክፈልህ፣ ነገር ግን ከዚህ በኋላ አታስፈልገኝም፣ ከቤቴ ውጣ፣ ቤቴ ለቀህ ውጣ፣ ላይህም ልሰማህም አልፈልግም በማለት ከቤት አከናፍረው አስወጥተውታል። አሹም ጎዳና ላይ ወጥቷል። እንዲሁም የሚያደርገው መላው ጠፍቶበታል። ወዴትስ ልሂድ፣ ሌላ ስራስ ልፈልገው እያለ በመወዛገብ ላይ ይገኛል። አደይም ሲጨንቃትና የምታደርገው መላው ሲጠፋባት ወደ ለሊ ጋር ሄዳለች። ጓደኛ ማለት የክፉ ቀን ስንቅ ነው። እናም ወደ ለሊ ሄዳለች ችግሯን ልታካፍላት። እናም ለለሊ እያንዳንዱ ነገሩን ነገረቻት። ለሊም እውነቱ መጋፈጥ አለብሽ አደይ፣ ከዚህ በኋላ ምንም ወደ ኋላ የምትዩ ነገር የለም። ምክንያቱም አንቺ አላደረግሽም፣ ምንም አላጠፋሽም። ካባረሩሽም ምንም ችግር የለውም፣ እኔ ጋር ትቆያለሽ ወይም ደግሞ ከኔ ጋር መኖር እንጀምራለን በማለት ለሊ እያጽናናቻት ትገኛለች። አደይ ግን መላው ጠፍቶባታል። ከዲቭ መለየቱም አለ፣ ከዛ ቤት መውጣቱም አለ፣ ስራ ማጣቱም አለ። እያንዳንዱ ነገር ተደራርቦባታል። ነገር ግን እውነተኛ ጓደኛ ለሊ አለቻት። እጅግ በጣም ደስ የምትል ልጅ ናት። በጭንቀቷ ጊዜ ያገኘቻት ናት። የለሊና የአደይም ጓደኝነት እጅግ በጣም ደስ ይላል። ምክንያቱም በችግራቸው ጊዜ ሁለቱም ይገናኛሉ፣ አንዷ ለአንዷ ትሆናለች። እጅግ በጣም ደስ የሚል ጓደኝነት ነው። ባቡሬም እስካሁን ከለሊ ጋር መኖሩን እንደቀጠለ ነው። ስራ አገኛለሁና የምሰራው ስራ ይኖረኛል፣ ገንዘብም ይኖረኛል እያለ ደፋ ቀና በማለት ላይ ይገኛል። ነገር ግን ለሊ ምንም ስራ እንዲሰራ አትፈልግም፣ ከቤትም እንዲወጣ አትፈልግም። አክስቴ እንዲሁም የአክስቴ ቅጥረኞች ያገኙህና ይወስዱሃል እያለች ታስጠነቅቀዋለች። ባቡሬ ግን ነገሮችን በድፍረት ለማድረግ እየሞከረ ይገኛል። ምክንያቱም ከሴት እጅ ገንዘብ መቀበል እጅግ በጣም ከባድ ነው በማለት ነው የሚያስበው። ካልሰራሁኝ መኖር አልችልም እያለ የራሱን ስራ ለማግኘት ደፋ ቀና እያለ ነው። ቅምጥልና ኪንጎም አሁንም ጸባቸው እንደቀጠለ ነው። ቅምጥል እጅግ በጣም አድርጋ ብትፈልገውም ነገር ግን ኪንጎ በጣም ከሷ ለመራቅ እየሞከረ ነው፣ ወይም ደግሞ እሷን ለማራቅ እየሞከረ ይገኛል። ቅምጥልም በተቻለ መጠን ወደ እኔ ይመጣል፣ ምናልባትም ስርቀው ፍቅሩ ይጨምር ይሆናል በማለት እየራቀችው ትገኛለች። ነገር ግን ኪንጎ የምርም ፍቅር የሚይዘው አይመስልም። ምክንያቱም እሱ በአደይ ፍቅር እንደታወረ ይገኛል። አደይም እንግዲህ ባልሰራችው ስራ እየተሰቃየችና እየተፈተነች ትገኛለች። ነገር ግን እውነቱ ታውቆ አደይም ወደ ቤቷ የምትመለስበት ቀንና ቤዛም እውነቱ ታውቆ ከቤት የምትባረርበት ቀን ናፍቆናል። ማለትም ዴቭ እና ፍቅር በሰላም ወደ ቤታቸው ከተመለሱ ማለት ነው። ምስኪን አሹም እጅግ በጣም ያሳዝናል። አሁን ምን ሊያደርግ ነው? የምርም ጎዳና ላይ ሊወጣ ነው ወይስ ደግሞ ሌላ ስራ አግኝቶ ይቀጠር ይሆን? እንግዲህ እውነቱ ታውቁ እናም ወደ ቤታቸው ተሰባስበው ቤዛንም ከህይወታቸው አስወጥተው የምናይበት ቀን ይመጣል ብለን ተስፋ እናደርጋለን። ለዛሬ ይዘንላችሁ የመጣነው ቪዲዮ ይህን ይመስል ነበረ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም የፍቅር ጸጋ የአንድነት ያደርግላችሁ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።